የሙዚቃ አቀናባሪው ካሙዙ ካሳን በተመለከተ ሌሎች አዳዲስ ጉዳዮች እየተሰሙ ነው። ለመሆኑ ምን አዳዲስ ነገሮች አሉ? በአና ሚዲያ ምን አዲስ ፕሮግራማችን ከምንቃኛቸው አበይት ጉዳዮች መካከል አንዱ ነው። ቢቢሲ አማርኛ ትናንትና ይዞት በወጣው መረጃ መሰረት ገዢው የብልጽግና ፓርቲ እጩ ባላቀረበባቸው ከ80 በላይ የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ የተቃዋሚዎቹ የአማራ ብሔራዊ ንቅናቄ አብንና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አመራሮች የሚወዳደሩባቸው የምርጫ ክልሎች እንደሚገኙ ቢቢሲ ተገንዝቧል። ይህንንም በተመለከተ ሰፋ ያለ ዳሰሳ በዚህ ፕሮግራም የምናስቃኛችሁ ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲሱ የኢራን ጠቅላይ መሪ ግብረ ሰዶማዊ መሆናቸውን ሲአይኤ እንደነገራቸው አረጋገጡ። ይህንንም ዜና በስፋት እንቃኘዋለን። አና ሚዲያ ትኩስና አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቷን ይጫኑ። አዳዲስ መረጃዎች የፈላ ሻይ ሳይበርድ ወደ እናንተ ከች እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሄኖክ ብርሃኑ ነኝ። ምን አዲስ ከአና ሚዲያ ሰብስክራይብ በማድረግ ታማኝ የመረጃ ምንጭ ያድርጉን። የታዋቂው የሙዚቃ አቀናባሪ ካሙዙ ለየካ ክፍለ ከተማ ምክር ቤት በብልጽግና ፓርቲ እጩ ሆኖ መቅረቡን ተከትሎ ከባድ የምርጫ ሰነድ ማጭበርበርና የሕግ ጥሰት መፈጸም መጋለጡ ብሔራዊ ምርጫ ቦርድን ታሪካዊ ፈተና ውስጥ ከቶታል ይለናል የዘሀበሻ ዘገባ። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ አዋጅ ማንኛውም እጩ በሚወዳደርበት የምርጫ ክልል የአካባቢውን ማህበረሰብ ችግርን በቅርበት የሚያውቅ መሆኑን ለማረጋገጥ ሲባል ቢያንስ ለ6 ወራት በቋሚነት መኖር እንዳለበት በጥብቅ ይደነግጋል። ሆኖም ለሙዚቃ ስራዋ ከከፈለችው ገንዘብ ወስዶ ስራዋን እንዳልሰራላት የተናገረችው አርቲስት እና እንዲሁም ሌሎች 3 ድምፃውያን ባቀረቡት ተጨባጭ ማስረጃ መሰረት ድምፃዊ እና የሙዚቃ አቀናባሪ ካሙዙ ካሳ ለምርጫ ቦርድ ያስመዘገበው የመኖሪያ አድራሻ የእርሱ ትክክለኛ ቤት ሳይሆን የአንጋፋውና ተወዳጁ የሌላኛው የሙዚቃ አቀናባሪ አበጋዝ ክብረ ወርቅ ሽሆታ ቤት ነው እየተባለ ነው የሚገኘው። እንግዲህ ይህንን መረጃ ይዞት የወጣው ዘሀበሻ ነው። እውነትነቱን ለማረጋገጥ ደግሞ ጊዜ የሚፈታው ጉዳይ ይሆናል። እውነት ካሙዙ ካሳ ያስመዘገበው ቤት የራሱ ቤት አይደለም ከሆነስ ብሔራዊ ምርጫ ቦርድ ምን አይነት ውሳኔ ይወስናል? እናንተስ በዚህ ጉዳይ ላይ ያላችሁ ሐሳብ ምንድነው የሚለውን ኮሜንት ሴክሽን ላይ አስቀምጡ። አና ሚዲያ ወደ ቀጣዩ ዜና እናልፋለን። ትላንትና ቢቢሲ አማሪክ ይዞት በወጣው መረጃ መሰረት ገዢው የብልጽግና ፓርቲ እጩ ባላቀረበባቸው ከ80 በላይ የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ የተቃዋሚዎቹ የአማራ ብሔራዊ ንቅናቄ አብንና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አመራሮች የሚወዳደሩባቸው የምርጫ ክልሎች እንደሚገኙ ቢቢሲ ዘግቧል። የአብን ሊቀመንበር ዶክተር በለጠ ሞላ እና የኢዜማ ሊቀመንበር ኢዮብ መሳፍንት እንዲሁም ምክትሎቻቸው እጩ ሆኖ በቀረቡባቸው ምርጫ ክልሎች ብልጽግና ተወዳዳሪዎችን በፍጹም እንዳላስመዘገበ ነው። እንግዲህ በዚህ ሂደት ማለት ነው አብን 6 የሥራ አስፈጻሚ አባላቱን ለምርጫ ያቀረበ ሲሆን እነዚህ የፓርቲው አመራሮች ለፓርላማ አባልነት በሚወዳደሩባቸው ስፍራዎች ገዢው ፓርቲ ምንም አይነት ተቀናቃኝ እንዳላስመዘገበ ነው እየተዘገበ የሚገኘው። ግንቦት 20 2018 ዓመተ ምህረት ይካሄዳል ተብሎ ለሚጠበቀው 7ኛው አጠቃላይ ምርጫ 10919 የፖለቲካ ፓርቲና የግል ተወዳዳሪዎች በእጩነት ቀርበዋል። እንግዲህ የብልጽግና ፓርቲ 2950 እጩዎችን በማስመዝገብ በቀዳሚነት የተቀመጠ ሲሆን ተቃዋሚው ኢዜማ ደግሞ 1256 ተወዳዳሪዎችን በማቅረብ ሁለተኛ ደረጃን ይዟል። ሌላኛው ተቃዋሚ ፓርቲ አብን ለዘንድሮ ምርጫ ያቀረበው 70 እጩዎችን ነው። ከነዚህ ውስጥ 16 ያህሉ ለህዝብ ተወካዮች ምክር ቤት የሚወዳደሩ ይሆናሉ። የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ እንደሚያመለክተው ግንቦት ላይ ውድድር የሚደረግባቸው አጠቃላይ የህዝብ ተወካዮች ምክር ቤትና የክልል ምክር ቤት ወንበሮች ብዛት 3463 ነው። እንግዲህ እንደ ቢቢሲ ዘገባ ከሆነ የእጩዎቹ ዝርዝር መሰረት ገዢው ብልጽግናን ጨምሮ ለሁሉም የሀገሪቱ ምክር ቤት መቀመጫዎች መወዳደር የሚያስችል እጩ አላቀረበም ነው። ውድ የቻናላችን ቤተሰቦች ይህንን ጉዳይ እንዴት ያዩታል? ይህን ጉዳይ እንዴት ትመለከቱታላችሁ? ለአጠቃላይ የፖለቲካ ምህዳሩስ የሚሰጠው ጥቅም ምንድነው ወይም ጉዳት? ሐሳብ አስተያየታችሁን አሁን በኮሜንት ሴክሽን ላይ አስቀምጡልን። አና ሚዲያ ተጨባጭ መረጃ ያላቸውን ጉዳዮች ብቻ ወደ እናንተ እያቀረብን ታማኝ የመረጃ ምንጭ ለመሆን እየሰራን እንገኛለን። ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አዳዲስና ወቅታዊ መረጃዎችን የፈላ ሻይ ሳይበርድ። ምን አዲስ ከአና ሚዲያ ሰብስክራይብ በማድረግ ታማኝ የመረጃ ምንጭ ያድርጉን። ያገኘው
ወደ ቀጣዩ ዜና እናልፋለን። የኢራን የአሜሪካና የእስራኤል ጦርነት እንግዲህ እንደተፋፋመ ይገኛል። ከመሬት ላይ ጦርነት በላይ ደግሞ የቃላት ጦርነቱም ከዚህም ከዚያም እየተነሳ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲሱ የኢራን ጠቅላይ መሪ ግብረ ሰዶማዊ መሆናቸውን ሲአይኤ አረጋግጡልኛል እያሉ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲሱ የኢራን አያቶላ ሙጅተባ ካሚኒ ግብረ ሰዶማዊ መሆናቸውን የሚገልጽ ማስረጃ ከማዕከላዊ የስለላ ድርጅቴ ከሲአይኤ ደርሶኛል በማለት ይገኛሉ። ኒውዮርክ ፖስት መረጃውን ለመጀመሪያ ጊዜ መጋቢት 7 ይፋ ያደረገ ሲሆን ሲአይኤ እንደሚያምነው ከሆነ አሁን በህይወት የሌሉት አባታቸው አሊ ካሚኒ የልጃቸው የጾታ ዝንባሌ ለጠቅላይ ሚኒስትርነት ቦታው ብቁ አያደርገውም ብሎ ይፈሩ ነበር ተብሏል። ፕሬዝዳንት ትራምፕ ታናሹ ካሚኒ ከልጅነት ወንድ አስተማሪው ጋር የረዥም ጊዜ የወሲብ ግንኙነት እንደነበረው የሚገልጸው የሲአይኤ ግምገማ እንዳስገረማቸውና ፈገግ እንዳስደረጋቸው ተናግረዋል። በፎክስ ኒውስ ቃለ መጠይቅ ወቅት ሲአይኤ ካሚኒ ግብረ ሰዶማዊ መሆኑን ነግሮት እንደሆነ ለተጠየቁት ጥያቄ ትራምፕ ሲመልሱ ይህንን ብለዋል። እነሱ ብቻ እንደሆኑ አላውቅም፣ ብዙ ሰዎች ይህንን እያሉ እንደሆነ አስባለሁ። ይህም በዚህ ሀገር ወይም ለካሚኒ መጥፎ ጅማሮ እንደሚሆንበት እገምታለሁ ብለዋል። ውድ ተመልካቾቼ ይህ የቃላት ጦርነት ተራ ፕሮፓጋንዳ ወይስ እውነት የኢራኑ ጠቅላይ ሚኒስትር ግብረ ሰዶማዊ ሆነው? አንዳንዶች ትክክለኛ መረጃ ሊሆን ይችላል ሲሉ፣ ሌሎች ደግሞ አሜሪካ በጦርነት ያልቻለችውን ኢራንን በፕሮፓጋንዳ ለማመስ እየጣረች ነው ሲሉም ይተነትኑታል። እርስዎ ይህንን ጉዳይ እንዴት ይመለከቱታል? የቻናላችን ተከታታዮች ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡ። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብሬያችሁ የነበርኩት ሄኖክ ብርሃኑ ነኝ። ፕሮግራማችን ደግሞ ምን አዲስ ቻናሉ አና ሚዲያ ነው። የእርስዎ ታማኝ የመረጃ ምንጭ። መልካም ቀን በያላችሁበት።